ከዛ እናቷም እሷን የእንጀራ አባቷን ይዛ መታ አስጠፈጠፈቻት። አንቺ ዱርዬ የትም ስትንዘላዘይ እድል አልሰጠቻትም። ምን ሆነሽ ነው? እንዴት ነው የተፈጠረው ብላ አልጠየቀቻትም። ጭራሽ ተበድላ ተደፍራ ይሄ ነገር ተፈጥሮ እንደገና አስባችሁታል? በእንጀራ አባት መ ከዛ በኋላ እዛው አባትሽ ጋር ትሄጃለሽ ብላ አባቷን አስተዋወቀቻት። አባቷ ስለተቀበላት እጅግ በጣም ደስ አላት። ህይወት እንደ አዲስ በቃ ሳቀችልኝ፣ እሳይ ተመስገን አለች። በጣም ደስ አላት እና ከዛ መጀመሪያም አባቷ ስታስተዋወቀም ብላታለች። አባትሽ ሲመጣ ግን ከአባቴ ጋር ሄዳለሁ እንዳትዪ ብላታለች። አሳድጋት የማታውቅ ሴትዮ እንግዲህ ከአባቴ ጋር ሄዳለሁ እንዳትዪ ስለምትጠላው ብቻ ሰውየውን ማለት ነው ሄዳለሁ እንዳትዪ። እሷ ደግሞ ለመታወቅ ካላቦኩት እንጂ እሺ አልልም አንቺ ብቻ አስተዋወቀኝ እንጂ ልሂድ አልልም እሺ አለቻት። ከዛ አባቷን ስትተዋወቀው በጣም ደስ አላት። ለምን አባቷ የሚያውቀው እሷ እንደሞተች ነበር። ወልጃት ሞታ ቀብሬያታለሁ ብላታለች ብላዋለች እና እንደሞተች ነበር የሚያውቀው። ልጅ እንዳለችው በህይወት ሲያቅ ትልቅ ልጅ ደስ አለው እና እሱም ሌላ ክፍለ ሀገር ህይወት አለው ምናምን ትዳር አለው ልጆች አሉት። ልሂድ አላት። እሷም እሺ ብላ ከአባቷ ጋር ስትል እናቷ ከአባትሽ ጋር ከሄድሽ እረግምሻለሁ ብላ እንዳሽ ብላ ረገመቻት። ማለት እርግዝና ሽፈንዳ ትውለጂ በሰላም ማለት ብላ ረገመቻት። ከዛ እሷ ሄደች ከአባቷ ጋር ሄዳ ክፍለ ሀገር እዛ ተንከባክበዋት ምናምን ልክ መውለጃዋ ሲደርስ ምጥ በጣም ቆየባት። 5 ቀን አማጠች እና በጣም ታመመች። ምጧ ከባድ ነበር በጣም ሳምንት ነበር ያማጥኩት። ሳምንት ኦኬ። ሳምንት ሙሉ አማጠች። ሳምንት ሙሉ ስታምጥ ደግሞ አባቷ ደግሞ ምናልባት የእናትየዋ እርግማን ከሆነ ብሎ ተጨነቀ በጣም። ብቻ በስንት መከራ በሰላም ተገላገለች እና ወልዳ ወደ እንትን ናናዬ መግባት ከፈለሽ መግባት ፈልጋለሁ ብለሽ ጻፊ። ሀሳቤን ሰረቅሽኝ ህይወት በእናትሽ። ቁም ስትመጪ መሰለኝ እኮ እሱ መናኸሪያ ጠብቆ ልጅሽን 2 ዓመት ተደብቄ ቆየሁ እኮ። ያው የሰው ማብ ስለነበረ በጣም ከባድ ስለነበረ የሰው በዛ እድሜ እንደዚህ መሆን የነበረው ሁኔታ ከባድ ስለነበረ አባቴ ጋር 2 ዓመትን ያሳለፉት እና መጨረሻ ላይ ያው ትንሽ ነገሮች ሲከሰት ከእንጀራ እናቴ ጋር በእርግጥ በጣም ጥሩ ሰው መልካም ሰው ነበረች። ግን ያው አንዳንድ ያላሉ ትንሽ አለመግባባቶች ተፈጠሩ። በዛ አይቆይ አሳዳጊ እናቴ ጋር ተመልሼ ልሂድ ብዬ ወደ አዲስ አበባ ስመጣ ነው የዛኔ እናቴ ናት የምትነግረው። ማንም ሊነግረው አልችልም። እንደምመለስ የምታውቀው እናቴ ብቻ ነበረች ማለት ነው። አባሪ ነበር ማለት ነው። እዛ ሆነሽ አባትሽ ጋር ሆነሽ ከእናትሽ ጋር ትደዋወቅ ነበር? አባቴ ነግሯት ነበረ ወደ አዲስ አበባ ልመጣ እንደሆነ ነግሯት ነበር ደውሎ ማለት ነው። ስለነገራት እሷ ብቻ ናት ልታውቀው የምችለው። እሷ ደግሞ በጣም በጣም ትወደዋለች ማለት ትወደዋለች ስልሽ ገባሻል? በጣም ይግባባሉ። ዱርዬ ነው። እሷም የሆነ ስራዋ ከዱርዬ ጋር የሚገናኝ ስለነበር እቃ ያወርዱላታል ምናምን ነገር ለከ በጣም ቤስት ናቸው እና በጣም አክባሪ የምትለው ሰው ነው እንግዲህ ለእሷ ማለት ነው። ግን የእሷ ልጅ እንደሆንኩ እሷ አያውቅም። የልጁ አባት የእሷ ልጅ እንደሆንኩ አያውቅም። የአሳዳጊዎቼ እንደሆንኩ ነው የሚያውቀው ማለት ነው። ኦኬ እንጂ ገና አንቺን ከመድፈሩም በፊት እሱ የእናትሽ አገልጋይ ነበር? አዎ። ከዛም በፊት ይተዋወቃሉ። በጣም ከእንጀራ አባቴ ጋር ደግሞ በጣም ቤስት ፍሬንድ ናቸው እና አያውቁ በቃ እሱ አያውቅም የእሷ ልጅ መሆኔን ማለት ነው። ከዛ ከእርግዝናው በኋላ ነው የእሷ ልጅ መሆኔ ምናምን ሲያውቅ እኔ እዛ ባለሁበት ጊዜ ተነጋግረው ምናምን በቃ እሷ ለካ እንደምንም አሳምናት አለው ብላ ቃል ገብታለት ነበር። እኔ ነኝ ታሪኬን የማውቀው፣ እኔ ነኝ ችግሬን የማውቀው። በዛ ሁኔታ ነው እንግዲህ ድጋሚ ልታጣብሰን የሞከረችው ማለት ነው። እና እንደዛ ነበር ብቻ። እንደዛ 2 ዓመት ቆይቼ ስመጣ እዛ ጠበቀኝ መናኸሪያ። ከዛን ሰዎች ተከላከሉልኝ። ልጄን ይዤ ገባሁ። ከዛ በኋላ ነው እስከዚህ ድረስ ታስታውሻለሽ? አቡ ይሰማል? ሰዎች የሚያውቁት በቃ የሆነ ነገር ተፈጥሯል፣ ልጅ ተወልዷል፣ እንደዛ ነገር ነው በቃ። እና በቃ ማንም ላይ እኮ ይፈጠራል ይሄ ነገር
እና በቃ ምናምን ብለው ይፈርዱብኛል ከእሱ ጋር እንደሆን ማለት ነው። በዛ መሀል ግን ይሄ የልጅ አባት ማለት ነው በቃ ይሄ ሰው እንደሚያደርግልኝ ስለሚያውቅ በጣም ይፈታተነኝ ነበር። ልጄን ሁላ ሰርቆብኝ ይሄዳል። እንዳልኩ ዘበኛ ነው የሚያመጣልኝ ምናምን ነገር። እሱ ማመን አልፈለገም። በቃ እኔ ቆሜ እንዲሄድ አይፈልግም። በቃ ወይ የእሱ መሆን አለብኝ ወይ የሆነ ወድቄ ነው ማየት የሚፈልገው ማለት ነው። ከዛን በዛ ሁኔታ ውስጥ እያለሁ እየተማርኩኝ ልክ እንደው ላይ 6 ወር 7 ወር አካባቢ ነው የተማርኩት ራሱ። በዚህ መሀል ደግሞ ጥሩ ሁኔታ ላይ ነበርኩኝ እና ይሄ መልካም ሰው የተባለው ቤተሰብ ይሞትበትና ለቅሶ ይኖራል ማለት ነው። ለቅሶ ሲኖር የመስሪያ ቤተሰብ በሙሉ እንደ ማንኛውም ለቅሶ አብረን ተያይዘን ሁላችንም ሄድን። እዛ ለቅሶ ላይ ሁላችንም አደርን ማለት ነው። ያው ከብዙ ሰው ጋር ሆነን ያደር ነው። ስናደር አልተናገርኩም ነበረ። ቤት ስመጣ ጠዋት ለአሳዳጊ እናቴ ለቅሶ ነበር ያደርኩት። እንደዚህ ያውቃሉ እነሱ፣ እሱን የሚረዳቸው ኦልሬዲ ማለት ነው። እና የእሱ እኮ ቤተሰብ ሞቶ እንደዚህ ያደር ነው ምናምን ብዬ ስነግር የዛን ቀንም እንዲያድርሽ ነው ያመጣሽብኝ እንዲቃላሽን ብላ ያለውን ልብሴን ሁላ አውጥታ ወረወረችው ወደ ደጅ ማለት ነው። ከዛን አረ ማዘር እንደዚህ አይደለም በፍጹም አረ ተይ በል ምናምን። ወዲያው አባቴን ጠሩ። አባቴ መጣ። በጣም ተናደደ። አረ በፍጹም በቃ ሁሉን ነገር ነገርኳቸው። በፍጹም እንደዚህ አይነት ታሪክ አይደለም ያደርኩት ለቅሶ ነው፣ እንደዚህ ነው። አብሬ ሄድኳቸውንም ልጆች ነገርኳቸው። ቤት መጥተው ለማዘር ነገሯት። አይ አልፈልግም በቃ አሁንም ልታመጣብኝ ነው ምናምን አለች አሳዳጊ እናቴ ማለት ነው። አረ እንደዚህ አይደለም ምንም በቃ ማለት አንዳንዴ ትልቅ ሰው ስትሆኚ ማመን የማይፈልጉ አሉ። በቃ ማመን አልፈለገችም። ሌላ ታሪክ ነው የሚፈጠረው ድጋሚ ብላ ነው ፍርሃቷ ማለት ነው። ከዛ ምንም አማራጭ አልነበረኝም። ከቤት ተባረርኩኝ። ያለውን ነገር ለአለቃዬ ስነግራት አለቃዬ እና እሱ ተባብረው ቤት ተከራዩልኝ ማለት ነው። ቤት ተከራዩልኝ። እናቴ ባሰባት፣ በቃ አበደች። ለእሷ ምንም ነገር መንገር አልችልም፣ የሚረዳኝም የለም። አሳዳጊ አባቴ ሞተዋል። አሳዳጊ እናቴ ብቻ ናት ያለችው። ከዛን እዛ እየሰራሁ ምንትን እያልኩም እያለ ይሄ ሰው መጥቶ እንትን ይለኝ ጀመር ማለት ነው። ያግዘኝም በቃ አይዞሽ እንደዚህ ያለ አይደለም እንደ መልካምነቱን ማሳየት ጀመረ ማለት ነው። እኔም በቃ ግራ እየገባኝ አንዳንድ ጊዜ ሲመጣም ሲሄድም ማንም ሰው የለኝም ካለሱ ማለት ነው። እኔ በነገራችን ላይ ሀውዬ እኔ በጣም ወንዶችን እንደ አውሬ ነው የምቆጥረው በዛን ሰዓት ማለት ነው። ግን የዚህ ሰው ነገር በጣም የከበደኝ፣ አለቃዬን ፑሽ እያደረገች መጣች ማለት ነው። ከዘን አንዴም ኦልሬዲ ስም ጠርቷል ብዬ እየኖርኩ እያለ የእሱ ማክስት አለች። ለምን በቃ አብራችሁ ሁኑ፣ በቃ ምንድን ነው አንቺ አንድ ታሪክ ላይ እያልሽ ምናምን ብሎ ይፈርዱብኛል ማለት ነው። ከቤትም ወጥተሻል፣ ኦልሬዲ ተከራይተሻል፣ በቃ ምናምን ብላ ሲሉኝ ከቤተሰብ ርቄ በጣም ወደ ሩቅ ሄጄ ነው የተከራየሁት እና ብቸኝነቱም ሲያንገላታ ምን ሲለኝ እስቲ በቃ ምንም አማራጭ የለኝም ብዬ ህይወት ነገር ውስጥ ገባው ማለት ነው። ብፈልግም ባልፈልግም አማራጭ አልነበረኝም። በጣም መልካም ሰው የሚባል ሰው ነው። በቃ ምን ልበልሽ፣ መልካም የመጨረሻ በወቅቱ ማለት ነው። ከዛን እርግዝና እንዳይፈጠርብኝ ተከላከልኩኝ። አሁን ሄድኩኝ ሐኪም ቤት ሰው ጠየቅኩኝ፣ ምን እንደሚደረግ ምናምን አወቅኩኝ። ተሻልክ ብዬ በጣም በራሴም በሱም ተናደድኩ። ይሄ ጥፋት ነው፣ የእሱ ብቻ አይደለም የኔም ጥፋት ነው። ማመን አልነበረብኝም። እዛ ሌላ እርግዝና ተፈጠረ ማለት ነው። በቃ አሁንም ሌላ። ከዛን እሱ ግን ጎበዝ ስለነበረ በራሱ ድርጅት ራሱ ማለት የእንጨት ቤት ምናምን ከፈተ። ጥሩ ሁኔታ ውስጥ ነበረ። ከዛን በቃ ይሁን ምንም በቃ ሆኗል፣ ነገሮች ይስተካከላሉ ብዬ ስቀጥል እንጨት ቤቱ 3 ወር 4 ወርም አልቆየም። ሁሉ ነገር ክስርስሩን አውጥቶታል እሱ ማለት ነው። እኔ ሳላቅ ለካ በጣም ሱስ ነበረበት። ልክ ሱስ እንዳለበት ያወቅኩት መቼ እንደሆነ ተቀልሻዊ ልክ 7 ወር ስገባ ማለት ነው። እኔ ፊት ምንም አይነት ነገር ሲጠቀም አላውቀውም። ምንም አይነት እኔ እስከማውቀው መልአክ ነው መልአክ። እዛን 7 ወር ሲገባ ሱስ በቃ ጠጥቶ መምጣት ጀመረ ምናምን።
የሆነ ሰዓት እንደውም ሰክሮ ማን ይዞት ቢመጣ ጥሩ ነው አውዬ። የኔ ታሪክ በጣም የሚገርም ነው። የትልቁ አባት ተሸክሞ ሊመጣ ቤት ድረስ ማለት ነው። ይገርመኛል ሳስበው ሁላ ማለት ነው። ከዛን እንቺ ለዚህ ነው አደለ እኔን እንትን ያልሽ ይሄንን ህይወት ነው አደለ የፈለግሽው ብሎ በራን ጓግቶ ገብቶ ሰደበኝ። ተሸክመው አመጣው። በራሴ አፈርኩ። ያውም ሩቅ ቦታ ነው ተከራይቼ ቤተሰብ ምናምን የሰፈር ሰው በማያገኘኝ አካባቢ ማለት ነው። ከዛን እያለ ለቤተሰቦቹ ሄጄ ነገርኩኝ እንዲያስተካክል ምናምን ሳይ ጨት ቤቱን ምናምን አስይዞት ምናምን ሽጦ ምናምን ቁማርም ምናምን አለበት ለካ ነው ያላቅም። ሁሉን ነገር ዘጋግቶ ባዶ እጃችን ቀርተናል ማለት ነው። 8 ወሬ ሲገባ ስራ መፈለግ ጀመርኩ። ስራ ፈልጌ ያቅሜን የምችለውን እየተደበቅኩ የሰው ልብስ ምናምን እያጠብኩኝ፣ ሰውም እሺ አይልም፣ ግን ያው አንዳንድ ለፈጣሪ ያለ እያጠብኩ እየተደበቅኩ ማታ ማታ እጅ ስራ እየሰራሁ ቀን ቀን ደግሞ የሰዎችን ልብስ እያጠብኩ እንትን ማለት የቤት ኪራይ ምናምን መክፈል ጀመርኩ። በዛ መቀጠል አልቻልኩም። እንደገና አሳዳጊ እናቴ ጋር ሽማግሌ ልኬ ይኸው የፈራሁት አልቀረም። ይሄንን ብያል ነበር እንዴ ከመጀመሪያው። ይኸው ሆዷን ገፍጥጣ መጣች ብላ በጣም አዘነችብኝ። እኔም ፈልጌ አልነበረም ብዬ እንትን ስለም እንዴ ለምን ፈልገሽ ነው የዛኔ ነው የሆነው ምናምን አሉ። እሺ በቃ ይሁን ብቻ አስገቡኝ ለአንዴና ለመጨረሻ ጊዜ እዚህ ቤት ተመልሼ ልግባ። ከዛ በኋላ የሆነው ይሁን ስል እግዚአብሔር ስጠው። እንደዛ ይጨክንብኝ የነበረ የእንጀራ አባቴ የዛን ቀን እንዴት እንደራራ አላውቅም። ይደበድበኛል ብዬ ሳስብ የዛን ቀን ግን በቃ ተዋት፣ በቃ እቺ ልጅ ራሷን ብታጠፋ ደግሞ የበለጠ ችግር ነው ትግባ ብሎ አሳዳጊ እናቴን ነገረልኝ። የእንጀራ አባትሽ ማለት አንቺ እኮ እናትሽ ጋር ነው የሄድሽው እንጂ ወላጅ እናትሽ ጋር አይደለም የሄድሽው። የእንጀራ አባትሽ ያለው ወላጅ እናትሽ ጋር ነው። ይመጣል እዛ ትንሽ ችግር ሲፈጠር እሱ ነው የሚጠራው። አካባቢ ቅርብ ናቸው። እሱ ነው ትንሽ ጥፋት ትንሽ አጠፋው ከተባለ እሱ ነው የሚጠራው። አሳዳጊ እናቴ እሱ ነው የምጠራው። የእንጀራ አባቴ ማለት ነው። እንደውም ከእናቴ ይልቅ እሱ ይቀርበኛል። ግን እናቴ ቃል ስለነበረባት ለእነሱ የማትነግረኝ የተባለው መጨረሻ ላይ የተነገረኝ ማለት ነው። እናቴ ልጄ ትልቅ ሆና ልጄ ናት ብዬ ስለማልል ነው ብዬ ላልቀበላችሁ ቃል ስለገባች ነው ይህ ሁላ እንትን የምትለኝ ማለት ነው። እና የእንጀራ አባቴ ፈቀደልኝ፣ ገባሁ። ገብቼ አሁንም ልጁ እንደዚህ ነው ከሚባል ይምጣና ሽማግሌ ላክና ድጋሚ እንትን ይበል ያስተካክል ምናምን። በፍጹም እኔ አልፈልግም። ይህንን ታሪክ እንደምንም ራሴ እንዳበላሸሁት ራሴ ያስተካክላለሁ እና እባካችሁ ምንም ነገር በቃ አልፈልግም ምናምን ስል ኧረ እኔማ ድጋሚ ስሜ አይጠፋም ስትል አሳዳጊና እንደገና መልሱ እዛው አሳዳጊ እናቴ ቤት መኖር በእነሱ ፍቃድ ማለት ነው ገባ ቤት። ከዛን ከእናቴ ጋር ከአሳዳጊ እናቴ ጋር መኖር ከጎኑ ሰርቼ እንትን እላለሁ ብዬ ከወለድኩ በኋላ ማለት ነው። ያው ወለድኩ ሁለተኛ ልጄን በ16 ዓመቴ እንትን አልኩኝ። ከወለድኩ በኋላ እሱ ያው ነው፣ ምንም ለውጥ የለውም። ይጠጣል፣ ይሰክራል፣ ሱስ ምናምን በቃ ያ ጥሩ ሰው የነበረው በአንድ የግልብጥ ብጦ ወጥቶ ምናምን። አሳዳጊነቴ ይህንን ስታይ በቃ የራስሽን ወስኝ ምናምን አለችኝ። በቃ እሺ እሱን ልተውና እኔ እዚሁ ጋር ሰርቼ እኖራለሁ ሱቅ ነገርም ከፍቼ ምናምን ብዬ ልጄን እየያዘችልኝ አሳዳጊ እናቴ። ያው እሷም ኦልሬዲ መራመድ ምናምን አትችልም፣ ግን እንደዛ ሆና ልጄን ትይዝልኛለች። የቀን ስራ ሰርቼ አንድ ክፍል ቤት ሰራሁኝና እንደምንም ብዬ እቁብ ምናምን ገብቼ ለአሳዳጊ እናቴ ደግሞ ትንሽ የሱቅ ከፈትኩኝና በዛ ጎበዝ ሆንኩኝ፣ ጠነከርኩኝ። በቃ አሸነፍኩት፣ ሁሉን ነገር አሸነፍኩት። ልክ ያንን ሳይ ደግሞ በደካማ ጎን የገባ በአሳዳጊ ገና ከዛን አሻፈረኝ አልኩኝ እኔ አልፈልግም። ዛን የነሱ ጫና ሲመጣ ቀጥ ብዬ ምንድነው ያደረግኩት? ምንድነው የሚያደርገው እሱ በቃ የሽማግሌ ሁሌ ሽማግሌ በመላክ ነው። ይቅርታ በዚህ ነው በዛ ነው ሰለችኝ። ያ ነገር ሲሰለችኝ ምንም አላልኩኝም። ቀጥ ብዬ ከሰል ሽጬ ምናምን እንደንትን እንዳልኩኝ ሄጄ ኢሚግሬሽን ሄጄ ፓስፖርት አወጣሁና ወደ አረብ ሀገር መምጣት እንትን አልኩኝ ማለት ነው። ልጄ ትንሽ ነው፣ ትልቁ ያው አባት ይወስዶታል። ከሱ ጋር የሚለያየኝ ወይም በቃ ከወንዶች ህይወት የሚለየኝ አረብ ሀገር ብቻ ነው ብዬ ራሴን ለመቀየር አልነበረም። እውነት ለመናገር ወደዚህ ስመጣ የመጣሁት
በቃ ይህን ህይወት አልፈልገውም። በቃ ተደጋጋሚ ነገር አልፈልግም። በቃ እዛ ካለውኝ አሁንም ከሱ ጋር እቀጥላለሁ። በሽማግሌ በቄስ በመለቅሴ ነው የሚመጣብኝ። ስለዚህ መቀጠል አልፈልግም፣ የውሸት ህይወት መኖር አልፈልግም ብዬ ወደ አረብ ሀገር መጣሁ። ልክ ወደ አረብ ሀገር ስመጣ እናቴ ልጄ 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 ማለት ጀመረች ማለት ነው። እንዴ ምን ማለት ነው? ሁለተኛው እንዴ ልጅነቴ የታየሽ ስላት ማን ጋር ይቅር በይኝ። ሁለተኛው ልጅ እዛው አሳዳጊ እናቴ ጋር አሳዳጊ እናቴ ጋር ትቼው ወደ አረብ ሀገር መጣሁ ማለት ነው። እሱም ይዛልኝ አሳዳጊ ወላጅ እናቴ በቃ ይቅር በይኝ ልጄ፣ ያለማወቅ እኮ ነው፣ ልጅነት እኮ ነው፣ እንደዚህ እኮ ነው ምናምን ማለት እንዴ አሁን ለምን አመንሽ? ያንን ሁላ ታሪክ ሌላ ያልነገርኩሽ፣ ይቅርታ ብዬ ያልነገርኩሽ ማለት ነው። አሳዳጊዎቼ ሲያሳድጉኝ ከኔ በፊት ያሳድጓት ልጅ ነበሩ። ከኔ በፊት ሌላ ትልቅ ልጅ ነበረች ያሳደጓት፣ እንደዚሁ ወድቃ ተጥላ አግኝተው መሀን ናቸው አሳዳጊዎቼ እና ያሳደጓት ልጅ ነበረች እና ሁሌ ማለት ነው የኔ ታላቅ ናት በጣም ማለት እሷ የነበረችው ግን ልክ እስከ 10 ዓመቴ ድረስ ነበር። ከዛ በኋላ ወጥታለች ኦልሬዲ ማለት ነው። የዛኔ ማለት ነው በጣም ትመታኝና ትቀጠቅጠኝ ስለነበር የዛኔ ሁላ ማለት ነው ገና ይሄ ግፍ ሳይደርስብኝ በጣም ትቀጠቅጠኝ ስለነበር ሰውነቴን ሁላ ቡጭቅጭቅ ነው የምታደርገኝ። በቃ መንፈስ አለባት። የዛኔ እናቴ ጋር እየሄድኩኝ አለቅሳለሁ፣ እነግራታለሁ። ይኸው እንደዚህ እኮ እያልኩኝ ቁስሌን አሳያታለሁ፣ የተቀውነጠጥኩበትን የተቦጨቁበትን ያ ሁላ እንትን ስላት ያላለች ዛሬ አረብ ሀገር ስመጣ ልጄ ምናምን የባንክ አካውንት አወጣች በምን የምታስገቢው ምናምን ምናምን አለች ማለት ነው። ከዛ እንድትወደኝ ስል ሀቡ ለእኔ ትልቅ ነገር ነበረ። እኔ እናትነቷን ማመኗ በራሱ ኦልሬዲ ከአባቴ ጋር ስንገናኝ ያው በአፏ ባትና ግን ልጄ ብላ ለአፏ የምቀፋት ለመጥራት እኔም ማለት ነው አረብ ሀገር ስመጣ ልጄ የዛሬ 17 ዓመት ታስታውሻለሽ ሀውዬ ስልክ ለመደወል በጣም ከባድ ነው። እሷ ግን ትደውልልኝ ነበር ቀጥታ። ማን አደረግኩኝ በቃ አንዴ የሆነ ሆኗል መጥቻለሁ። አንዳንድ ነገር ማኔጅ እንድታደርግልኝ በራሴ አካውንት አልከፈትኩም በእሷ ነበርና በቃ ማኔጅ ታድርግልኝ ልጄ እንድታይልኝ ምናምን አሮጊቷ በጣም ስለማትችል አቅም ስለሌላት ልጁን የመያዝ እንድታይልኝ ስል መለማመጥ ጀመርኩኝ። ልጅነቴን አመነች። እናትና ልጅ ሆንን ማለት ነው። ከዛን የመጀመሪያው 2 ዓመት ምንም አልመሰለኝም። 2 ዓመቴን ጨርሼ ወደ ሀገር ስገባ ኦልሬዲ ለእኔ ምንም አልተነገረኝም። ለካ እሱ የትንሹ አባት ገብቶ የቤቱን እቃ በሙሉ ሽጦ ጨርሶት አልነገሩኝም። ምንም ነገር እንደተፈጠረ አልነገሩኝም። 2 ዓመቴን ጨርሼ ሰፕራይዝ ነው ያደረግኳቸው ስሄድ ማለት ነው። ሳልናገር ነው የሄድኩትና ስገባ ባዶ ቤት አገኘሁ። አሮጊቷ እና ለልጄ ብዙ ነገር እልክ ነበር ነው። ልጄን ስሄድ አላወቅኩትም ሀቡዬ፣ መልኩን እራሱ አላወቅኩትም ነበር። ተቀያይሯል። ሳየው ደነገጥኩኝ፣ አለቀስኩኝ፣ ፍርፍር አልኩኝ። በቃ ይህ 2 ዓመት የላኩት ምንም ነገር የለም። የቤት እቃውም ሁሉ ተሽጧል ምናምን በቃ አልኩኝ። በቃ ምን አይነት ከፈጣሪ ጋር ተጣላሁ፣ በጣም ተጣላሁ። ምንድን ነው በቃ እንደዚህ በቃ የሚያስቀያሚ ህይወት ዘላለም እንዴ! ለምንድን ነው ግን ይህ ሁላ የሚፈጠረው ከኔ ጋር ብዬ ማማረር ጀመርኩኝ። ከዛ በእጄ ይዣት የመጣሁት ትንሽዬ ብር ነበረች። በዛች ብርጭቆ እንኳን የለም ቤት ውስጥ ብርጭቆ ማለት ነው። አንዳንድ ነገሮችን እንደ አዲስ ጎጆ ወጪ ገዛዛሁኝ። ለምን አልነገራችሁም? አልነገራችሁኝም እሱ እንደነበር ያለ ይሄን ነገር እስከሚፈጽም ለምን ለብር ሲሆን ትደውይልኛል ነበር እንደ ይሄ ያስፈልጋል ይሄ ያስፈልጋል ለልጁ ምናምን። ግን አንድም ቀን ልጄን አይተው አታውቅም። ታውቂያለሽ፣ ያሳዳጊ እናቴ ስትነግረኝ ያችን ጤፍ ትሸምትላቸውና እንትን አድርጋላቸው ዞር ትላቸው። አንድም ቀን እንትን ብላቸው አታውቅም ማለት ነው። ከዛን እሱ በሱ በበቃ እኔ ስመጣ የምከፍለው ከ2 ዓመት በኋላ የሚከፈል በወለድ ብር ተበድራለች እናቴ ማለት ነው፣ ወላጅ እናቴ። ስሄድ
የተበደረቻቸውን ሰዎች ላከችብኝ ማለት ነው። እሷ ስትመጣ ትከፍላለች ተብሎ እዛን ሲሄድ ነገርኳቸው። እኔ ምንም ብር የለህት ባዶ ገጠመኝ ይሄን አደረግኩኝ አልኳቸው። በዛ መክፈል አለብሽ አንቺን እንደ እኔ ስጧት አላልኩኝ፣ ስጧት ብያለሁ አላልኩኝም። እዛን አንዲት ወርቅ ገዝቼ ነበረ። እሱን ሽጬ የተወሰነውን ከፍዬ ምንም ነገር የለም። በአንድ ወር ተመልሼ ወደ አረብ ሀገር መጣሁ ማለት ነው። አሁን በራሴ አካውንት ከፍቼ ተመልሼ የልጄ ሁኔታን በጣም እያመመኝ እያሳመመኝ ከዚህ በኋላ ለራሴ መቆም አለብኝ። በቃ ልጅነት በቃ ብዬ ላስተካክል ሁሉን ነገር ወስኜ ቆርጬ የተነሳው ማለት ነው። እናቴንም አያታስፈልገኝ። በዚህ መሀል ሳልነግርሽ አቡዬ አባቴ ማለት ነው የባለቤቴ እቃ መሸጥ ምናምን ቀላል ነበር። በዚህ መሀል አባቴ ሞቱ ነበር ማለት ነው። ምንም ሳላውቀው ሳይነግሩኝ በድንገተኛ ሞት። የመጀመሪያውን 2 ዓመት ስቆይ ይቅርታ እኔ እኮ ለምን አይጠይቀኝም ለምን አይደውልልኝም እላለሁ። ለካሱ እንዴት ጨከነብኝ ብዬ እንደዋወል ነበርና የሆነ ሰዓት መደወል አቆም። ከዛ እናቴን ስጠይቃት ለምን ይሆናል ምናምን ነው የምትለኝ። አልታምምም፣ ምንም አላለም፣ ምንም አላለም እና ድንገት ነው የሞተው አሉኝ። እንዴት ሞተ ምናምን ከኔ ጋር ማለት ነው። የትንሹ አባት እየደወለ የውልክ የምጠጣው እሷ እየላከችልኝ ነው ምናምን ብር ምናምን ብሎት እኔ እንኳን ልልክለት ለአይኔም ማየት አልፈልግም። እንኳን ብር ልልክለት ለእናቴ ነው የምልከው ብሩን ማለት ነው። ይኸውልህ እኔ እኮ የምጠጥ እሷ እየላከችልኝ ነው። እዛ ሆነ የላኳትም ጭራሽ የላከኝም እሱ እንደሆነ አስመስሎ ማለት ነው ሲለው ጊዜ አባቴ በጣም ይናደድብኝና ያኮርፈኛል። አኩርፎኝ ልክ 1 ወር የተዘጋጋ ነው ማለት ነው። ምክንያቱን አልነገረኝም። ለካ እሱ እንደዚህ እያለው ነበር። በዛ መሀል ነበር አባቴ ሞተው ማለት ነው። ስመጣ የአባቴ ሞትም አረዱኝ። አንድ አለኝ የሚለው መልካም የሆነ ሰው ለእኔ በቃ አይዞሽ የሚለኝ በቃ በጣም መልካም የነበረ ሰው ነበር አባቴና በጣም በራሴ በቃ ለምን ይሄ ህይወት በቃ ማማረር ነው። ሀቡ ሁሌ ማማረር ነው። ባማረርኩ ቁጥር ደግሞ ይጨምርልኛል። ለዚህ ነው አንዳንድ ጊዜ አታማሩ የሚባለው አይደል? አባቴ ልባጣሁት ለምን ደበቅሽ ብዬ ከእናቴ ጋር ግብ ስፈጥር ምን ያደርግልሻል፣ ሰማሽ አልሰማሽ ሆኗል አለች። ያው ለሱ ጥሩ ነገር ስላልነበራት ለእኔ ግን ከባድ ነበር። ምክንያቱም አለኝ የምለው ትንሽ ስሜቴን የሚረዳኝ የምተነፍሰው ለሱ ነበር። ተሰበርኩኝ፣ በጣም አዘንኩኝ። ብቻ ያልፋል፣ ያም አልፏል። የራሴን አጽናንቼ አባቴ በህይወት ኖሮ እንዳልጨከነብኝ ግን ውስጤ ይነግረኝ ነበረ። ግን የዛን ቀን እንደውም ተናድጄ ማልዋሽሽ ምን አለበት እሱ ቦታ አንቺ በሞትሽ ኖሮ አልኳት። የዛን ቀን ወንድሜ እንዴት እናቴ እንዴት እናገራለች ብሎ በቃ ያው ስሜቱ ከባድ ስለነበረብኝ ነው ያንን ቃል ያወጣሁት እና ወንድሜ ታናሽ ነው አነቀኝ። በቃ ገላገሉን። እናታችንን ለምንድን ነው የምትጠያት ይሉኛል ሁል ጊዜ ማለት ነው። እኔ የምጠላበት የራሴ ምክንያት አለኝ። ምክንያቴን ግን አልነግራቸውም። ሁሌ የሆነ ነገር በተነሳ ቁጥር ከበደሉኝ ወንዶች የበለጠ አቡዬ እሷ ናት የምትታየኝ እንደ ጭራቅ። ፈልጌ አይደለም ግን ይቅርታ አድርጉልኝ። እዚህ ጋር ያሳለፍኩት የልጅነት ህይወቴና በቃ እስቲል አሁን እኔ ይቅር እንድላት ብዬ ነው ይህን ታሪክ የምነግራችሁ። ሁሌ የሚታየኝ እኔ በምድር ላይ ሳቅ እኔም እናት ነኝ። ሁሉም እናቶች አንድ አይነት ይመስሉኝ ነበር፣ በጣም ለልጆቻቸው የሚሳሱ። እኔ ግን እናቴን ባሰብኩ ቁጥር እታመማለሁ። ለዛ ነው ትላንትም ይህን ታሪክ ከነገርኩሽ በኋላ አመመኝ።
በእርግጥ እናቴ ጥፋቷን አምና ንስሐ ገብታለች። በዚህ ሰዓት ግን ለእኔ ሀቡ እናቴ ነበረች። ሁሉም በደሌ ላይ የምትታየኝ፣ ሁሉም ነገር ላይ የምትታየኝ፣ ሁሉም ነገር ላይ የምስላት እሷን ነው። ለምን አላሳደገችኝም? ለምን ለአባቴ እንዳላሳየችኝ ታውቂያለሽ ሀቡ? ምክንያቷን ብትሰሚው ደግሞ አሳማኝ አልነበረም። ለምን ጣለችኝ? ያው በገጠር እንደምታውቂው እንደ ማንኛውም ሰው እንትን ምንድን ነው የሚባለው? ይጠለፋል አይደል? አባቴ ለካ ቤተሰቦቹ ጠልፈዋታል ማለት ነው። ያ ነው በቃ የእሷ ትልቅ በቃ አባቴ ስለጠለፋት የእሱን ልክ ለመወጣት ይውላ። እሺ ከገጠር ጠፍታ መጥታ እዚህ ላሳደጉኝ ሰዎች ቤት ነበር የተከራየችው እና ሲነግሩኝ፣ ጎረቤቶች ደግሞ ክፎች ናቸው ይነግሩኛል፣ እንደሞት ትቀጠቅጠኝ ነበር አሉ። እሷ ራሱ ገና የ3 ወር ክርስትና ተነስቼ በንጋታው ነው ከአባቴ ጋር ይዛኝ ጠፍታ የመጣችሁ ማለት ነው። አዲስ አበባ ስትመጣ አባቴ ፈልጎ አስፈልጎ አጣት፣ ራሷን ደብቃ ማለት ነው። እንዳሁኑ ሁሉ ነገር ዘመናዊ አልነበረም። ሀቡዬ ማግኘት አዲስ አበባ ውስጥ ከባድ ነበር እና ሰው ሲጠይቅ ለጉዲፈቻ ሰጥታለች ይሉታል። ምን ይሉታል? መጨረሻ ላይ እዛ ያሳደጉኝ ሰዎች ቤት ማለት ነው። ለምንድን ነው የምቀጠቅጫት? የማትፈልጊያት ከሆነ ለእኛ ስጭን ይሏታል ማለት ነው። ወደኋላ ተመለስኩብሽ፣ ትላንት ስለረሳሁት ነው ሀቡዬ። እና እኛ ልጃተን ፈጣሪን እያማደርን አንቺ ደግሞ ልጅ ትገያለሽ እዚህ፣ ካልፈለግሽ ሂጂና ሰው ቤት ሰርተሽ ቢ ልጅቷን ለእኛ ስጭን ሲሏት አግኝቼ ነው ብላ ውርውር ታደርገኝና የዛኑ ቀን ነው ብን ያለችው ጥላኝ ማለት ነው። ሲነግሩኝ ጎረቤቶች ናቸው አሳዳጊዎች በፍጹም ስለዚህ ሀቡዬ አንቺ ለእኔ መደበቂያዬ ነሽ። 2 ዓመት አንቺን ካወቅኩ ጊዜ ጀምሮ እኔ የሶሻል ሚዲያ ተጠቃሚ አልነበርኩም፣ ግን አንቺን ካየሁ አንቺን ካወቅኩ ጊዜ ጀምሮ የበለጠ በርትቼ ጠንክሬ ማለት ራሴን ራሱ እስክጠይቅ በቃ መደበቂያዬ ነሽ። ታሪኬን እደብቅበታለሁ። አንቺ ቤት ያለውን ነገር እየሰማሁ እየተከታተልኩ እውላለሁ። ራሴን አጠነክራለሁ። ጤነኛ ነኝ እላለሁ። ሀቡ ልክ ነሽ፣ አንቺ ጤነኛ ነኝ፣ በቂ ነው። ግን አንድ ጊዜ ብቻ ለአንቺ ነግሬሽ እናቴን ይቅር ብያት በቃ በብዙ ነገር አሳልፌያለሁ። ብዙ ነገር ሀቡ፣ ብዙ ነገር ያኔ መረሳቸው ነገር ይኖራሉ። ግን ተባረኪልኝ ሀቡዬ፣ ኑሪልኝ፣ መደበቂያዬ፣ ሱሴ ነሽ አንቺ። ይህን ሁሉ ነገር አንቺን ካወቅኩ ጊዜ ጀምሮ የያዝኩትን ብነግርሽ በጣም ትገረሚያለሽ። በጣም ጠንካራ ራሴ መሆኔ እስከሚገርመኝ ድረስ ምነው ቀድሜ ባወቅኩሽ እስክልሽ ድረስ ብዙ ነገሬን ደብቀሽልኛል። መደበቂያዬ ነሽ ሀቡ። አመሰግናለሁ በጣም። እሺ ጠይቂ። ስንት ዓመትሽ ነው አረብ ሀገር ከመጣሽ? 17 ዓመት። እሺ እና አሁን ሚኪ የመጀመሪያ ልጅሽ ነው? ስንት ዓመት ሆነው? እድሜው ስንት ነው? ሚኪ ትንሹ ነው። እሱ 20 ሆነው የ3 ዓመት ሆኖ ነው ጥዬው የመጣሁት። ኦኬ ትልቁ 20 ሆነው፣ ትንሹስ? ትልቁ 23 ሀቡዬ። ትልቁ 23 ትንሹ 20። አዎ እናት እና ታዲያ አሁን እኮ ልጆች ኦልሬዲ የራሳቸው ህይወት አላቸው። አሁን በራሳቸው ነው ገንዘብ የምትልኪላቸው። ይማራሉ፣ ይሰራሉ። አሁንማ አድገዋል። ጎበዝ። አሁንማ አድገዋል፣ ትልቅ ሆነዋል። ግን እስከዛ ድረስ ነበር መስዋዕት የከፈልኩት እንጂ አሁንማ ያው አድገው ራሳቸውን ችለው ይኖራሉ። ግን ያለው ቅሬታ አሁንም ከእናቴ ጋር ነው። ገባሻል ሀውዬ? እናቴ ትዳር ያዘ የለም ማለት 23 ለወንድ ልጅ ገና ነው ትዳር ለሚያዝ። ትዳር ያልያዘ ገና ናቸው። አዎ ገና ናቸው። እሺ ትምህርት ጨረሱ? አልጨረሱም። ታውቂ ያለውን ሁኔታ አይፈልጉም መማር። 12 አንዱ ትንሹ 10 ትልቁ ደግሞ 12 ላይ አልፈልግም
ተማር ካልሽኝ አልፈልግም፣ ራሴን አጠፋለሁ፣ አልፈልግም ትምህርት አለኝ። ያው ጉርምስናም ስለነበር ስራ ይሰራል። ይሰራሉ። ከሰሩ ትንሹ አይሰራም፣ ትልቁ ብቻ ነው የሚሰራው። የምንማረው ለመስራት 20 ዓመት ትንሹ መስራት አለበት። ኦልሬዲ 18 ዓመት ካለፈው በኋላ አንድ ልጅ እያልኩት ነው። አሁን እየሞካከረ ነው እሱ፣ እየተቆጣሁትም። ብቻቸውን ነው የሚኖሩት ቢያንስ ማለት ነው። አሁን እንኳን ማለት ነው ብቻቸውን ነው የሚኖሩት። ማንም የላቸውም። አሳዳጊ እናቴም እንዳልኩሽ ከ3 ዓመት በፊት ሞተች። ነፍሷን ይማረው እና ማንም የላቸውም በዚህ ሰዓት ራሱ። አሁን እንግዲህ ትልቅ ሰው ሆነናል፣ እኔም እሷም ትልቅ ሰው ሆነናል። ቢያንስ ተጸጽቻለሁ እያለች ነው። ተጸጽቻለሁ፣ ንስሐ ገብቻለሁ። የተጸጸተችው በምንድን ነው? እኔም በመጣሏ ባለማሳደጓ እንጂ በደረሰብኝ ነገር አይደለም። ያው ሌላው ደግሞ ፑሽ በምታደርገው ለዛኛው አስባኝ ስለነበር ማለት ነው። ገባሻል? ያንን ፑሽ ያደረገችውን ነገር ነው ተጸጽቻለሁ የምትለው። የሚገርምሽ ደግሞ ህይወት እንትን አይደለች። ያ ዱርዬ የነበረ ሰውዬ በጣም ተለውጦ ከዚህ ሲሄድ ሳየው በሚገርም ሁኔታ ጥሩ ሁኔታ ላይ ነው አሁን ያለው። ልጄን ደብቄው ያው ያውቃል አባቱ እንደሆነ፣ ግን አባትና ልጅ ሲገናኙ እኔም ደብሮ ነበር መጀመሪያ ላይ፣ እውነት ስነግርሽ ማለት ነው። ምክንያቱም እንዲያየው ራሱ አልፈልግም ነበር፣ ግን መልሼ የእናቴ ታሪክ መድገም ይሆንብኛል ብዬ ታውኩኝ ማለት ነው። አባትና ልጅ ጥሩ ግንኙነት አላቸው፣ ግን ካደገ በኋላ በጣም ተዋደዱ። ብቻ ከባድ ነው። ይሁን ተዋደዱ እኮ ጥሩ ነው መዋደዳቸው። ይገናኛሉ፣ ይጠያየቃሉ። ቢገናኙ ለእኔ ጥሩ ስሜት አይሰጠኝም። እሱም ማየት ለእኔ ጥሩ ስሜት አይሰጠኝም ነበር፣ ግን አሁን ተለውጦ ስላየሁኝ በዛ ሁኔታ ውስጥ ስላላገኘሁት እኔ እሱን ይቅር ብየዋለሁ። ለምን? ለልጄ ስል ይቅር ብየዋለሁ። እሱንም ግብረ አበሮቹንም ጎበዝ ትቻቸዋለሁ። አሁንም ሀቡዬ የሚያንቅም የእናቴ ነገር ነው። እናቴ ይቅርታ ጠይቃኛለች በቅርቡ የልብ ኬዝ ገጥሟት፣ ግን ስቲል ያመኛል ሀቡ። እንዴት አድርጌ ላውጣው? ሁሉ ታሪኬ ላይ እያንዳንዱ አስትንፋሴ ላይ የእናቴ ነገር ይገባብኛል። እኔ ይህን ብቻ እንድታግሽ የምፈልገው ይቅር ብያት ሁሉን ነገር መቅበር እፈልጋለሁ። በጣም ከባድ ነው እኮ። እሺ የትንሹ አባት ከባዱ ልጅነት ውስጥ ትንሹ እስከ አባቱ ጋር ይገናኛል። የትንሹ አባት ኦልሬዲ ከጥቅም ውጭ ሆነ፣ ቢገናኝም ግን ከጥቅም ውጭ ሆኗል። በቃ ገባሻል? የስካር ህይወቱን ቀጥሎበት ከጥቅም ውጭ ሆኗል። ምናሽኝ አቦ ይገርማል። ያኛው ሱሰኛ ሆኖ ከጥቅሙ በቃ ሱስ ያኛው ተቀይሮ እንደዚህ ነው። ይህን እኮ ያልኩሽ እና ሁሌ የኛው ሲያይኝ ቫኬሽን ሲሄድ ምናምን ማለት አይረባም ብለሽ እኔን ንቀሽ የባሰ ህይወት ነግረሽ የለ ሰክሮ እንኳን ተሸክሞ ሲመጣ ይቺ ህይወት እንዲህ ለዚህ ህይወትሽ ነው እኔን የጣልሽኝ፣ እኔን የገፋሽ። አሁን ያኛው በሚገርም ሁኔታ ዱርይነቱን ትቶ የራሱ የሆነ ነገር እንትን ብሎ በነገራችን ላይ 14 ዓመት ሙሉ ጠብቆኛል፣ ተስፋ ሳይቆርጥ ማለት ነው። ያ ግን ጅማሬው ተጸጽቶ በሰራው ነገር ለዛ ነው ይቅርም ያልኩት ከእናቴ ጋር። ጅማሬው ጥሩ ስላልሆነ ብዬ ነው እንጂ ከወለድኩም በኋላ 14 ዓመት ሌላ ህይወት ውስጥ አልገባም። ያው ሌላ ታሪክ ይኑር አላውቅም፣ ግን እሱ እንደሚለው እናቴ እንደምትለው 14 ዓመት ጠብቀዋል። ከዛሬ ነገ ትረሳና የሆነ ነገር ልቧ እንትን ይላል፣ አትጨክንም የሚለው ነበራቸው እና እኔ ግን አይደለም ከእሱ ጋር ህይወት ልጀምር ለደቂቃ የአሳዳጊ እናቴ ሞት ቀን ብቻ ነው፣ የዛን ጊዜ ብቻ ነው ለቅሶ ላይ በትክክል እንኳን ያየሁትኝ። የሚገርመው ደግሞ ያው የሰውን ክፋት ስትናገሪ መልካምነቱም አንዳንዴ እኔ እዚህ ሆኜ ነበር አሳዳጊ እናቴ የሞተችው እና በሚገርም ፍጥነት የደረሰው እሱ ነበር አሉ ልጁ ስለነገረው ማለት ነው። ልጄ
ደርሶ ሁሉን ነገር አስተካክሎ በሚገርም ተአምር በቃ ትልቅ ፕሮግራም አድርጎ የለቅሶ ስነስርዓቷ በደንብ እንዲል እኔ አልደረስኩም። በነጋታው ነው የደረስኩት። የቀብር ስነስርዓቷ እንዲፈጸምልኝ ያደረገ ያንን እያሰብኩኝ ይቅር አልኩት። በቃ ለልጄ ምስል ይቅር አልኩት። ግን ከእናቴ ጋር ያለው ነገር ስቲል ፍሬሽ ነው። አቡ ያ በጣም ማለት ቀላል ነገር አይደለም። እንዲህ ዝም ብለሽ በቀላሉ ይቅርታ ልታደርግ የምችው ነገር አይደለም። ግን ይቅር ማለት ለአንቺ ጠቃሚ እንደሆነ፣ አንቺ እንደምትድኝ፣ አንቺ የሰላም ህይወት መቀጠል እንደምትች ሲገባሽ፣ አንቺ እንደሆነች ተጠቃሚዋ እሷን ይቅር ብትያት ሲገባሽ ይቅር ትያታለሽ። እንደገና አለማወቅ ነው ብለሽ ስታስቢ ብታቅ እውቀት ቢኖራት በሚያሳምን ታውቂያለሽ። ደግሞ በዛ ሰዎች የሚነግሩኝ ነው ሕፃን ሆኜ ማለት ነው እድል ነበረኝ፣ በጣም እድል ነበረኝ እና አሉ ፈረንጆቹ ላ የምኖርበት አካባቢ ፈረንጆች አይጠፉም፣ የፈረንጆች መስሪያ ቤት ምናምን አለ እና በቃ ሊያሳድጉኝ በጣም እድሉን አግኝታ ነበር አሉ። ከዛን ምን ብላ ትላለች አሉ፣ እቺማ እዛ ከሄደች እኮ ነገ ትሰለጥንና አባቴ ብላ ትፈልጋለች። አይሻት ይሄ ነገር ራሱ ሲነግሩኝ አትንገሩ ብላቸውም ስለሚነግሩኝ ያ የበለጠ ያሳምን ነገ የተሻለ ህይወት አግኝታ አባቷን ትፈልጋለች የሚል ጭካኔ ስላለባት ያን ለዛ ምንም እንዳላል ምግብ ያ ነው ምግብ ከመናፈቅ እንዳባልፊ ለነጮች ከሰጠችሽ ከተማርሽ ጥሩ ህይወት ከኖረሽ ሀብታም ሆነሽ ነገ ለአባትሽ ትተርፊያለሽ። እና ይሄን ያደረገ ለአባትሽ ካላት ጥላቻ ነው። ገባሽ? ነገ አባቴን ብለሽ ፈልገሽ እሱን እንዳትረጂው፣ ሀብታም ሆነሽ ለአባትሽ እንዳትተርፊ ነው። ኦል ፖይንቷ አባትሽን መበቀል ነው። እና ለዛም ነው እሳት ሞቺ ገባሽ? ሌላው ደግሞ ሁሉንም ማስቀምጬ ጠይቄያቸዋለሁ። እኔ ምን አደረግኩኝ? ለምን ይሄን ህይወት ሰጣችሁን ብዬ ሁለቱንም ጠይቄያቸዋለሁ። አባቴ በግልጽ እናትሽ እንዲህ ብላኝ ነው እኔ ፈልጌያለሁ። እንደውም አባቴ በጣም ይወዳት ስለነበር ሀቡዬ በጣም ይወዳት ስለነበር እሱ አልነበረም ጠለፋውን ያደረገው፣ ወንድሞቹ ነበሩ። አባቴ የሚያውቀው በሽማግሌ በስነስርዓት እንደሚያገባት ነው። ግን ወንድሞቹ ወንድማችን አፍቅሮ እንዴት እምቢ ይባላል የሚለውን አስበው የእነሱ ጥፋት ነው እንጂ አባቴ ጥፋት አለበት። አባቴ በሚገርምሽ ሁኔታ እናቴን ሲያጣ ቀጥታ ቤተሰብ አግባ እንዳይለው ወደ ውትድርና ነበር የገባው። እሷ ግን እዚህ እኔን ሰርቃ መታ አዲስ አበባ መታ እኔንም አላሳደገችኝም። ሌላ ታሪክ ሌላ እንትን ነበር፣ ሌላ ልጅ ነው የወለደችው። እሱ ግን ከውትድርና ሲመለስ ነው ቤተሰብ ጨቅጭቆት በግድ ያገባው ማለት ነው። ሌላ ታሪክ የጀመረው ያው ህይወት ስለሚቀጥል ማለት ነው። የእናቴ እንትን ይበዛብኛል በቃ። ግን ሁልጊዜም የሰው ልጅ ከባሰው የተሻለውን ነው አይደል የሚመርጠው? ከባሰ በጣም ከባሰው የባሰው ከባሰው ደግሞ ትንሽ የተሻለው ይሻላል። የሚሻለው አንቺ ለእናትሽ ይቅርታ ብታደርጊ ለእሷ ብለሽ አይደለም፣ ውስጥሽ እንዳትቀመጥ ከዚህ በላይ አየሽ። አሁን 36 ዓመትሽ ማለት በ13 ዓመትሽ መጀመሪያ ልጅሽን የወለድሽው። አሁን እሱ 23 ዓመቱ ነው። ስለዚህ 13 ሲደመር 23 36። ስለዚህ በ36 ዓመትሽ ፍቅርን እስካሁን ድረስ ፍቅር አላጣጣምሽም። የፍቅር ህይወት የለሽም። ሁለቱም ያው አንዱን ተደፍረሽ አንዱን ደግሞ ሳትፈልጊ ነው እሱ ባደረገው ነገር ነው እንጂ አንቺ ፈልገሽ አይደለም። ላይክ ፈልገሽ ፍቅር ይዞሽ ትዳር መስርተሽ ፕላን አድርገሽ እርግዝናን አጣጥመሽ ደስ ብሎሽ በጉጉት ልጅ ጠብቀሽ ምናምን ፈልገሽ አይደለም። ምንም አይነት የፍቅር ህይወት አላሳለፍሽም እስካሁን ድረስ። ገና ህይወትን አላጣጣምሽም። ሴት ልጅ ህይወትን እያጣጣመች ነው የሚባለው። የምትፈልገውን ያፈቀረችውን ሰው አግብታ ስትኖር ነው። በራሷ ምርጫ እሷ የመረጠችውን ሰው አግብታ ስትኖር ነው ደስተኛ ህይወት የምትኖረው። ስለዚህ አንቺ እስካሁን ህይወትሽን አልኖርሽም። ህይወትሽን ለልጆችሽ መስዋዕትነት አድርገሻል። አሁን ደግሞ 23 እና 20 በቃ ኦልሬዲ ሙሉ ሰው ሆኗል፣ ትልቅ ሰው ሆኗል። አሁን ለራስሽ የምትኖሪበት ሰዓት ነው። ለራስሽ ለመኖር ደግሞ ደስተኛ ሆነሽ የምትኖሪ መጀመሪያ እናትሽን ይቅርታ ማለት ነው የምትጀምሪው።
ቢሆን ኖሮ ጥሩ ነበር። እሷ ብታሳድግሽ ኖሮ ብታቅ ኖሮ ግን አላወቀችም፣ አላደረገችም። ስለዚህ አንቺ ከሷ ትሻይና ይቅርታ ይዘለሽ። ካለበለዚያ መቼም ውስጥሽ ብዬ የምችል አይመስለኝም። እሞክራለሁ፣ አደርገዋለሁ ብዬ ግን ይከብዳኛል። ነገርኩሽ። አሁንም እገዛሽ ነው የምፈልገው። ለዚህ ነው እንዲወጣልኝ። ለምን በየስትንፋሴ ያለች ነው የሚመስለኝ ማለት ነው። በአንድ ጊዜ እኮ አይደለም፣ በአንድ ቀን ምክር እኮ አይደለም። ቴራፒ ያስፈልግሻል። እኮ አሁን ነግሬሻለሁ። ለምን እንደዚህ አሁን እኮ ይህን ታሪክ እንድነግርሽ የተገደድኩት እሷ ኦልሬዲ በልብ ኬዝ ትንሽ ተሽሏታል። አሁን ለውጥ አላት። ግን እሷ ቀድማ ይቅርታ ጠይቃኛለች። በአፌ እሺ ብያታለሁ። እሺ ችግር የለም ልሄድ ሁላ ነበረ። ግን የሆነ ጉዳይ ገጥሞኝ ሳልሄድ ቀረው። እሷም ደህና ናት ሲሉኝ እሺ በቃ ትንሽ አንድ ፊቱን የሆነ በቃ ለመጨረሻ ጊዜ መግባት ነው የምፈልገው። በቃኝ፣ ስደትን በቃኝ፣ ሀቡ ደከመኝ፣ እስከ መቼ ብዬ እንትን አልኩኝ። አሁን ራሴን መምራት ስለምችል ለሁሉም ነገር ሬዲ ስለሆንኩኝ እግዚአብሔር ይመስገን። እድሜ ለአንቺ ጠንክሬ የያዝኩትንም ስለያዝኩኝ ከዚህ በኋላ በቂ በቃ አንድ ሰው በቃ ያስተዳድረኛል የሆነ ነገር አለኝ ብሎ ካለ ያው ከስደት ይወጣል አይደል? እዛ ላይ ስለደረስኩ ብገባም ችግር የለውም፣ የሚያስቸግረኝም ልጅ ስለሌለ ማለት ነው። ግን አንዴ እንደምንም አውጥቼ ይቅር ልበላትና የተሻለ ነገር ማሰብ። ለምሳሌ አንድን ሰው ይቅር ለማለት የበደለን ሰው የሚጠቅመን ነገር ምንድነው? ጥሩ ፓርቱን ማሰብ። ያን ጥሩ ፓርት እኮ የላትም፣ ምንም ጥሩ ፓርቲ የላትም። ምንም በየትኛው ልበልሽ፣ የስደት ህይወቴንም ጨለማ አድርጋብኛለች፣ ልጅነቴንም ጨለማ አድርጋብኛለች። የትኛውን የቱ ጋ ያለው? እኔ ደግሞ አንድ ጥሩ ፓርቷ የትኛውን አንቺ በህይወትሽ የምትወጁ ነገር ምን? በጣም የምትወጁ ምትኖሪለት ልጆቼ ናቸው። ልጆችሽን እሷ ባትወልድሽ አንቺ ተወልጃቸው ነበር? እሱማ ነው፣ ግን አላስወረደችሽም፣ ወለደችሽ። አዎ አላሳደገችሽም፣ ጥላሻለች። ግን ወደዚህ ምድር እንድትመጪ ፈቅዳልሻለች። ሆዷ ውስጥ እያለሽ ብታስወርድሽ ኖሮ ወደዚህ ምድር አትመጭም ነበር። እሱ ደግሞ ያላደረገችው እኮ አቡዬ በዛን ሰዓት በገጠር ሁኔታ ስለነበረች ነው እንጂ እድሉን ብታገኝ አታደርገውም። ታደርገው ነበር፣ ይሻለኝ ነበረ ከዛ መራራ ህይወት። በስ እሷን ይቅር ላለ ማለት በጣም ለራስሽ ምክንያት ስትሰጪው ነው እንጂ አልጠየቅሻትም። ይሄ ለምን አላስወረድሽኝም ብለሽ አልጠየቅሻትም። አሁን ነው እኔ ሀሳቡን ራሱ ያመጣሁልሽ። ይሄ ሀሳብ ከዚህ በፊት አንቺ አይምሮ ውስጥ መጥቶ አያውቅም አይደል? መውለዷ አንቺን መውለዷ ምን ሆዷ ውስጥ እያሉ አላስወረደችም የሚለው ሀሳብ አልመጣልሽም ነበረ። ስለዚህ አልጠየቅሻትም። ግን በጣም ስለምትቀያት ለእሷ ይቅርታ ላለማድረግ ምክንያት እየፈለግሽ ስለሆነ አይ እድሉን ብታገኝማ ታስወርደኝ ነበራች። አልጠየቅሻትም። እድሉን የነበራትም ይሆናል፣ ግን በቃ አላስወረደችሽም። 9 ወር ተሸከመችሽና አምጣ ወለደች። ከዛ ጣለች፣ አላሳደገች። ያ ግን እሷ ባትወልድሽ ኖሮ ወደዚህ ምድር ባታመጣሽ ኖሮ አንቺ እነዚህን የምትወጃቸው የምትሳሽላቸውን የምትኖሪላቸውን ልጆች መውለዳችን ነበር። ባትመጭ ወደዚህ ምድር እና አትሊስት ወደዚህ ምድር የሚያውቅ ሰው ጥሩ ይሆናል፣ ብልጥ ሰው ጥሩ ይሆናል አደለ? ብልጥ ብትሆን ብታቅ ብትማር ስማርት ብትሆን ጥሩ እናትሆን ነበር። አለማወቋ ነው። ሁለተኛ ሌላ ደግሞ ጥሩ ጎና አባትሽን አገናኘች። አባትሽን ባታገኘ ናኝሽ ስምሮ ያችን ትንሽ ጊዜም ቢሆን 2 ዓመትም ቢሆን የአባት ፍቅር ባታገኝስ? አባትሽን ጭራሽ ባታውቂውስ ነው። አሁን ስለ አባትሽ ጥሩ ትዝታለሽ። ኧረ በመሞቱ በጣም ታዝኛለሽ። ኧረ ሳታገናኝሽ በነገራችን ላይ እሷ አይደል ባታስተዋወቅሽ ኖሮ ሳታስተዋወቅ ሞቶ ቢሆን ኖሮ ከሞተ በኋላ ብትሰሚ በጣም ታዝኝ ነበረ። ግን በህይወት እያለ አስተዋውቃሽ በጣም ህይወት ኖርኳት የምለው ያ ከአባቴ ጋር
የነበረኝ ፓርት ብቻ ነው በህይወቴ ኖርኳት ምላት 2 ዓመት ከአባቴ ጋር ይኖርኩ። አባትሽ ቤት ይኖርሽ 2 ዓመት ነው። በጣም ደስ የሚል ሰው ነበርና በጣም 2 አባቴንና የእንጀራ እናቴን ሳይ የሚያሳልፉት ጥሩ ጊዜ የአጋጣሚው መፈጠር ነው ብዬ አስባለሁ። ያው የልጄ መፈጠር ሁኔታዎች ልክ ነው። እሱ ጋር ቢፈጠርም አለማስተዋወቅ እኮ ትችል ነበር። ምን አገባኝ ብላ ግን አስተዋወቀችሽ። አትሊስት ይሄም ጥሩ ጎኗ ነው። ካላት 100 ለምሳሌ 100 ባህሪ ቢኖረው አንድ ሰው ከ199 መጥፎ ቢሆን አንዷን ጥሩ ባህሪ ብለን ይቅር እንበል። አንዷን ምስጋና የሚባለው አመስግኑ የሚባለው ከ10 ነገሮች 9 ችግር ቢኖሩብንና አንድ ጥሩ ነገር ቢኖረን ስለዛች አንድ ጥሩ ነገር ብለን እናመስግን። ስራ ባይኖረን፣ ትዳር ባይኖረን፣ ገንዘብ ባይኖረን፣ ምንም ባይኖረን፣ ብቸኛ ብንሆን ግን ጤና ስላለን እናመስግን አይደል ይባላል። ስለ ጤናችን ብቻ በህይወት ስላለን ብቻ እናመስግን ይባላል። ስለዚህ ልክ እንደዛ በቃ ላይ 9 ችግሮች ቢኖሩባት ስለ 10ኛው ስለ አንዱ ጥሩ ጎኗ ብለሽ ይቅር በያት። እኔ አሁን 2 ጥሩ ጎኖችን አሳየው ላይ አንደኛ አንቺን በሆዷ ውስጥ ያለሽ ያለማስወረዷ እንድትፈጠሪና ልጆችሽን እንድትፈጥሪ በመፍጠሯ በዚህ ይቅር በያት። ሁለተኛ አባትሽን በማስተዋወቋና የአባትነት ፍቅር ለ2 ዓመትም ቢሆን እንድታገኙ እድል ስላገኘሽ መልካሙን አባትሽን ስለሱ ጥሩ ትዝታ ውስጥሽ እንዲኖር እድል ስለሰጠችሽ እሷ ባታስተዋወቅሽ ማንም አያውቀውም፣ አታውቂም። ስለዚህ ስለዛም አመስግኛት ስለዛ ብለሽ ስለነዚህ 2 ሌላ ደግሞ እኔ የማላውቀው ላንቺ ያደረገችን ይደፈራል። ድሮ አገራችን እንደዚህ አይነት ሴጣናዊ ነገር አልገባም ነበር እና ወንድ ልጅ የትም ተጥሎ ያድግ ነበረ። አሁን ግን ወንድ ልጆቻችሁንም መጠበቅ አለባችሁ። በቤተሰብ ጥበቃ ውስጥ መሆን አለባቸው። ለምን ወንዶችንም እንደ የሆነ ሰዓት ሀብዬ የሆነ ሰዓት እኮ ኢትዮጵያ ውስጥ ከባድ ነበረ። ካስታወሽ እንደዚህ አይነት ነገር ተፈጥሯል የተባለ ጊዜ ቀጥታ ነው የገባሁት። በቃ አርቲስቶች ምናምን ይህን ነገር ሲያስተዋውቁ እንደዚህ እያለቀሱ በዩቱ ምናምን ሳይ ቀጥታ ገባው። ከዛም ደግሞ ያው ነገሮች አልተስተካከሉም፣ ተመልሼ መጣሁ። ነገሮች ሲበርዱ ሲስተካከሉ እንጂ ይሄ ከባድ ነው፣ ለእኔ ከባድ ታሪክ ነው። እና ግን የራስሽን ህይወት የምትኖሪበት ሰዓት ነው። ለልጆችሽ ልጆች አሁን በዚህ እድሜያቸው ልጆችሽን ታስተዳድሪያቸዋለሽ። የ20 ዓመት ልጅ እንዲሰራ መምከር አለብሽ። ይስራ ይሞክራል። ትንሽ ውስጥ ያለው ነገር ትንሽ ቢከብድም ይሰራል። ኢትዮጵያ ውስጥ ያለውን ነገር ታውቂያለሽ አብዬ፣ ቶሎ እንትን ለማለት ይከብዳል፣ ግን አግዛቸዋለሁ የተወሰነ፣ ግን ትልቁ ይሰራል። የሆነ ሙያ ይማር እንዴ! ማገዝ ማቆም አለብሽ። ካለበለዚያ ሁሌ ከአንቺ እየጠበቁ ልጆች ሰነፍ ይሆኑብሻል። የሆነ ሙያ ይማር። ለምሳሌ የሚወደው ነገር አሁን አብዛኛው ሶሻል ሚዲያ ይጠቀም፣ የሆነ ነገር ይማር፣ ወይ ቪዲዮ ግራፊክ ምናምን ፎቶግራፊክ ምናምን ተምሮ በሙያው ተቀጥሮ ስራ። ልጆቻችንን እኛንን ማጀገን ያለብን። 18 ዓመት ያለፈውን ቤተሰብ ገንዘብ መቀበል ነውር እንደሆነ እና መንገር ያለብን። አሁን አንቺ ለራስሽ የምትኖሪበት ሰዓት ነው። በጊዜው ማሳበብ የለብንም። ለምን እኔ አሁን ሄጄ በጣም ብዙ ወጣቶች የሚሰሩ አይቻለሁ። ወንዶች ብቻ አይደለም ሴቶች ሂውማን ሄር እየዞሩ በቲክቶክ አስተዋወቆች በየቦታው እየዞሩ ሂውማን ሄር የሚሸጡ ሴቶች ትምህርት ጨርሰው ሙያ ተምረው ፀጉር ቤት የሚቀጠሩ የተለያየ ቦታ የምግብ ሙያ ተምረው የሚቀጠሩ እንዳለ የሚሰራ ወጣት ነው ያለው። አንድ ከቤተሰቡ የሚጠብቅ የለም። እና ወጣት ልጆች ያሏችሁ አረብ ሀገር ላይ የምትኖሩ እናቶች ልጆቻችሁን የጠቀማችኋቸው መስሏችሁ ገንዘብ እየላካችሁ እንዳታበላሿቸው እና ኃላፊነት የማይሰማቸው እንዳይሆኑ። ነገ ያምጣው እናንተ ብትታመሙ ብትሞቱ ልጆቻችሁ የሰው ሸክም ነው የሚሆኑ፣ ሰው ላይ ነው የሚወድቁት። ስለዚህ ነው ስራ እኩዮች እየሰሩ ተቀጥረው መስተንግዶ ተቀጣል። የሀብታም ልጅ እንኳን ቢሆን
አዎ ልክ ነሽ። ገባሽ? ተቀጥሮ መስራት። ሌላ ትንሽ ቅር ያለኝ ያልነገርኩሽ ያው ሌላ ቅር ያለኝ ነገር አሁን በእናቴ ጉዳይ ይቅር ማለቱን ይቅር ልበላት። እሺ ግን ከወንድሞቼ ከእህቶቼ ጋር አቃቅራኛለች። ያቃቃረችኝም ያው ገንዘብ ማንንም ሰው ያጣል፣ ያጋጫል። ታውቂያለሽ አቡዬ። ከዚህ በፊት ለወንድሜ መኪና ካልገዛሽ ምናምን ስትለኝ አቅሜ አይችልም። ታውቂያለሽ ቤተሰብ አስተዳድራለሁ እና የምችለው ላድርግና እንደ አቅሙ ይስራ። በቃ መርዳት ሰለቸኝ ማለት ነው። ወላጅ እናቴን ይማሩ። ይሄ መንጃ ፍቃድ፣ ይሄ ቤት መቀየር፣ በነገራችን ላይ ሁሉን ነገር አድርጌያለሁ። አንድ ሴት አረብ ሀገር መታ የሚደረገውን በሙሉ ነገር አድርጌያለሁ። ግን አድርጌያለሁ አይባልም። ግን እናቴ ምንድን ነው 4 ልጆች አሏት። ሁሌ ከኔ ነው የምጠብቀው ማለት ነው። እነሱን እንደ እንቁላል ይዛ ከኔ ስጠብቅ ያናድደኝ ነበር። ወታችሁ ስሩ፣ እንደዚህ አድርጉ። ልጆቼ የሚገርምሽ እኔ ትልቁ ልጄ ማለት ነው አሳዳጊ እናቴ እንዳልኩሽ አልጋ ላይ ናት። ሰራተኛ የምትቀጥሪበትን እኛ ትንሹ አብሲት ይጠራል፣ ትልቁ እንጀራ ይጋግራል። ቤት ውስጥ ስራ ተከፋፍለው ነው የሚሰሩት ማለት ነው። ትልቁ እንጀራ ይጋግራል፣ ትንሹ አብሲት ይጠራል፣ ትልቁ ይጋግራል። እና በጣም አሳዳጊ እናቴ አልጋ ላይ ስትቀር አንድ ቀን እኔ ሰራተኛ አልቀጠርኩም። እንዳሁኑ ፓምፕረስ የለም ሀቡዬ፣ አገላብጠው ሁሉን ነገር አልጋ ላይ ነው ሁሉን ነገር አድርገው። በእውነት ልጆቼ በዚህ አጋጣሚ እግዚአብሔር ይስጣቸው። እኔ ማለት ሰው ካጠገቡ ሳይኖር ሰው ዛሬ ሱሰኛ በሚሆንበት ወጣት ማለት አብሯቸው ሰው ሳይኖር ታውቂያለሽ አይደል? አዲስ አበባ ላይ ያው በጣም በራሳቸው ተፍጨርጭረው ሰዎች ይነግሩኝ የአንቺ ልጆች እንደው አንቺ እኮ በእነሱ ብቻ ተመስገን ልትይ ይገባል ይሉኛል አንዳንድ የሚያውቁኝ ሰዎች። እና በዚህ እድሜያቸው ግዴታ ሰው ተምሮ አይደለም የትም ትልቅ ደረጃ መድረስ ምናምን፣ በባህሪያቸው ራሱ በሁሉ ነገር ያላቸውን ነገር በጣም ሲያመሰግኑልኝ እግዚአብሔር ይመስገን እላለሁ። በእውነት ነው የምልሽ። ዶሮ ሰርተው አመት በዓል ከእናቴ ምናምን አይጠብቁ፣ ራሳቸው ናቸው ሁሉን ነገር ሰርተው። ባህሪ እኮ ነው ዋናው ማሪ፣ ትምህርት አይደለም ዋናው። ስራ ለመስራት ሁሉን ባህሪ፣ ስነ ምግባር ያለው ልጅ ምንም አይነት ሙያ ተምሮ ተቀጥሮ ይሰራል። ስራ ለመስራት ተምረው ዶክተር ሆኖ ሴት የሚደፍር አለ ተደብቆ። ዶክተር ሆኖ ጸያፊ ነገር የሚያደርጋለ ተምሮ በቃ የምናከብረው ዶክተር። አስተማሪ ሆኖ የሚያስተምራቸውን ህፃናት ተደብቆ የሚደፍር ባለጌ አለ። ገባሽ? የሰው ልጅ ምነው ጨዋ ስነ ምግባር ይኖረው እንጂ የእውቀት የገንዘብ የመልክ ጉዳይ አይደለም። ትልቁ ነገር ለሰው ልጅ ስነ ምግባር ነው። እና ተኛ ይሆናል፣ ይበላሻል፣ እንደዚህ ይሆናል። እና አንቺ ይሰራል በደንብ እጁን ያወጣል። ትልቁ ትንሹ ለእነሱ ስነ ምግባር ግን መመስገን ያለባት ነፍሷን ይማረውና ለእነሱ ስነ ምግባር ግን መመስገን ያለባት አንቺንም ማሳድጋ ልጆችሽን ማሳድጋ። አየሽ በነገራችን ላይ በጣም በጣም ፈጣሪዋን የምትፈራ እኔ ያሳደገቻቸውን ልጆቼን እኔንም ጉዴን ሁሉን ነገሬን ይዛ በህይወት ግን እግዚአብሔር ይመስገን ሀቡዬ የምትፈልገውን ነገር ማለት ሰው በህይወት እያለ ከድህነት መውጣት የተሻለ